በጉ በትንቢት ተገለጠ። ዘፍጥረት 22 ላይ ምንድነው የሆነው? እግዚአብሔር አብርሃምን ምን አለው? አብርሃም የምትወደውን ስንትያ ልጅን? አንድያ ልጅን ወስደህ ለኔ ሰዋል። የምትወደውን ምን? አንድያ ልጅ። ይሄ ቃሉ ዘፍጥረት ገና ዘፍጥረት የብሉይ ኪዳን የመጀመሪያው መጽሐፍ ላይ ዘፍጥረት 22 ላይ ነው ያለው። ግን ቋንቋው የምን ቃል ነው? የምን ቋንቋ? የአዲስ ኪዳን ቋንቋ ይመስላል። ብሉይ ኪዳን ውስጥ ከዛም በፊት ከዛም በኋላ ይሄን ቃል አሰማም። የምትወደውን አንድ ልጅህን ልክ አሁን ራሱ ሳወራ የኦሪት ቃል አይመስልም አይደለ? ከዮሐንስ ወንጌል የጠቀስኩ ነው የሚመስለው። የምትወደውን ስንት ልጅህን? አንድ ልጅህን ወስደህ ሰዋል። ከዛ አብርሃም ወሰደው። ምን ይስሐቅ ምን ያረጋል? ይስሐቅ ቢሞትም አያድንም። አብርሃም ልጁን ሊሰዋ ባለ ሰዓት የእግዚአብሔር መልአክ ኤንጀል ኦፍ ያህዌ ሚካኤል ገብርኤል ሳይሆን ራሱ ሚካኤልና ገብርኤልን የፈጠረ መጣና ምን አለው? የእግዚአብሔር መልአክም አብርሃምን አብርሃም አብርሃም ሆይ አለው። አብርሃምም አቤት አለው። የእግዚአብሔር መልአክም እንዲህ አለው፣ ልጅህን ለእኔ እንደምሰዋ ልትከለክል እንደማትችል አውቃለሁና እጅን በሱ ላይ አታርጋለሁ። ወዲያው ያንን ምን አለው? ያህዌ ይርኤ ብሎ ጠራው። አብርሃም ዞር ባለ ሰዓት ላይ ግን እዛ ጨው ያለ ምድረ በዳ ሆነ። ሰው የለ፣ ህብረተሰብ የለ፣ ነዋሪ የለ፣ ምን የለ፣ ጨው ያለ ተራራማ በረሃ መሃል ነው ልጁን ሊሰዋው ሄደው። በዚያ ቦታ ላይ ግን የማን እንደሆነ ማይታወቅ ያው ክርስቲያን ስለሆነ መንፈስ ቅዱስ ስላለብን እናውቃለን። የማን በግ ነው? የእግዚአብሔር በግ። ዛት ሚንስ ምን ማለት ነው? እግዚአብሔር ለምን ጨው ያለ ቦታ የ3 ቀን መንገድ አስኪዶት ህብረተሰብ፣ ሰው፣ እረኛ፣ በግ የሌለበት ቦታ ጨው ያለ በረሃማ ተራራ ላይ ድንጋያማ ተራራ ላይ ወስዶት ልጅን ሰዋለ ሲባል እግዚአብሔር የሚመጣው ዓለምን ይስሐቅን ከሞት ያዳነ ከመታረድ ያዳነ በግ አለ። እንዲሁ ዓለምን ከሞት ከእግዚአብሔር ቁጣና ፍርድ የምትወደውን ህይወትን የምታጣበትን ፍርድ የሚያስጥል በግ የሚመጣው ካንተ ቤት አይደለም፣ ከናንተ ቤት አይደለም፣ የራሴን በግ ነው መልከው። ስለዚህ ምን አረገ? አብርሃም ዞር ሲል የራሱን ልጅ ይዞ ነው ሄደው። ግን ዞር ሲል የራሱ ያልሆነ በግ አየ። አልገዛውም፣ ሰው አልሰጠውም፣ የሰው በግ አይደለም። ስለዚህ ያ በግ እዛ መሃል ላይ ተገኘ። ልክ የዛሬ 2000 ዓመት ላይ በቤተልሔም ሕፃን እንዳለቀሰ ማንም ሰው ይምጣ ብሎ ያላመጣው ባልና ሚስት በጾታ ህብረት ፈልገው ያልወለዱት ሴትዮዋ ራሱ እንዴት ይሆንልኛል እያለች የጸነሰችው የእግዚአብሔር ስጦታ የእግዚአብሔር በግ። ስለዚህ አብርሃም ዞር ሲል አንድ በግ እግሩ ሳይሆን እጁ ሳይሆን የሰው በግ ቢሆን እንዴት እንደሚመጣ አስባ። አንድ እግሩን ይዙትና የኛ ሰዎች ልክ የሚጨብጡት ነው ሰላምታ። አንድ እግሩን ይዘው በሶስት እግሩ እየጎተቱት ነው አይደል? እንደዚህ እኮ ነው የሰው በግ ሲሆን እንደዚህ እየተጎተተ ምና። ይሄኛው ሰው አልጎተተውም። አብርሃም በኃይሉ በብርታቱ አይደለም፣ ራሱ በጉ በፈቃደኛነት እግሩ ሳይያዝ ወገቡ ሳይያዝ ምኑ ተይዞ ነው የሚለው መጽሐፉ። ምኑ ተይዞ? አቤት በኋላም እነሆ አንድ ፍየል ነው፣ ኧረ አይደለም አንድ በግ። በምን ውስጥ? በዱር ውስጥ። ብዙ ትርጉም ስላለው ዱር በኃጢአት ምክንያት አንድ ጽድቅ የሌለበት የእግዚአብሔር የህይወት መግቦት የሌለበት አንድም እንኳን የእግዚአብሔር የጽድቅ መግቦት የሌለበት የሰዎች ህይወት ከአዳም አንስቶ እስከ መጨረሻው የጽድቅ ድርቀት። ልክ ኢየሱስን የዛሬ 2000 ዓመት ምድር ላይ ጻድቅ ሆኖ ብቸኛ የተገኘ ሰው ሲሆን ከደረቅ መሬት እንደ ስራ አድጓል የተባለው ልክ እንደዚሁ ማለት ነው። እንዲሁ ደግሞ ምንም የሰው አቅርቦት ሰው ከራሱ ሊያመጣ የማይችልበት ዱር ውስጥ እግዚአብሔር ብቻ በዚያ ቦታ ሊያቀርብ የሚችልበት ዱር ውስጥ በኋላውም እነሆ አንድ በግ በዱር ውስጥ እግሩ እጁ ምናምኑ ሳይሆን ምኑ ቀንዶቹ ሁለቱም በጸሳቤ ቆም ከምድር የምትበቅል ሸዋማ አጭር ቁጥቋጦ የበረሃ ቁጥቋጦች እሾካማ ይሆኑ ማለት አጭር ቁጥቋጦች አሉ። እነሱ ውስጥ ቀንዱ ተይዟል። ሁለቱም ቀንዱ ተይዞ አየ አብርሃም በልጁ ሞት ምትክ የሚሞት ይስሐቅን ከሞት የሚታደግ በግ አየ። ያ በግ አብርሃም ብሎ አላመጣው፣ ሰዎች ስጦታ አድርገው አላመጡም። ስለዚህ የማን በግ ሊሆን ነው የሚችለው? አቤት የእግዚአብሔር በግ ነው። ያ በግ በኋላ በአብርሃም የዘር ማንዘር ትውልድ ውስጥ በሰውነት አካል መጥቶ ያው ትውልድ የሚያርደው በግ ማለት እና አብርሃም ወሰደ ያንን በግ
ለእግዚአብሔር ሰዋው። ያ በግ ሳምንት አውርቻለሁ። ምኖቹ ቀንዶቹ በጣም ከምድር በበቀሉ አጭር ቁጥቋጦማ ተክል ተይዞ ነበር። ያ ምንድነው ብለናል? አቤት በበረሃው መሃል ያለ ነው። መቼስ እኛው ነን አይደል? እኛው ነን። በእኛ ፍቅር ምኑ ተይዟል? አቤት በእኛ ፍቅር ምኑ ተይዟል? አቤት አሰራሩ ነው አደራረጉ ነው ወይስ ኃይሉ? ቀንድ ምንድነው? ኃይል፣ ብርታት፣ ማጥፋት፣ መደምሰስ፣ መፍረድ። ፈራጅ ነው፣ አጥፊ ነው፣ ደምሳሽ ነው። ግን ያ ኃይሉ ምን ተብሏል? ተይዟል። የተያዘው ደግሞ በትልቅ ዛፍ አይደለም። የተያዘው በወይን ግንድ አይደለም። የተያዘው ምንድነው? አቤት ዕፀ ሳቤቅ። ልካችንን ሲነግርማል። ከምድር የበቀሉ እሾሃማ ቁጥቋጦች። ኤቭሪባዲ እሾሃማ ቁጥቋጥ ከቁጥቋይ በረሃ መሃል ችፍግ ብለው የሚሉ እንትኖች አሉ። እሾክ በሾክ የሆኑ ጳውሎስ ስለዚህ ይመስለኛል የበረሃ ወይራዎች ያለን በእነሱ ምን ፍቅር ምኑ ተይዟል? ኃይሉ ተይዟል። ስለዚህ የዚህ በግ እንዲሞት ወይም ለመሞቱ ምክንያቱ ምንድነው ሲባል ምንድነው? ፍቅር ነው። አንድ ነጮቹ የሚሉት አለ አይደለ? ኢየሱስን መስቀል ላይ እጅና እግሩን የሰፋው ሚስማር አይደለም። ከሚስማሩ መውረድ ይችላል። ውረድ ሲሉት የማይወርድበት ምክንያት ሚስማር ይዞት አይደለም። ምን ይዞት ነው? አቤት ኢየሱስን መስቀል ላይ ያቆየው ኃይል የሚስማር ኃይል ሳይሆን የሰው ልጆች ፍቅር። ከስር የሚቀልዱ ፌዘኞች አሉ። ከፊታቸው ያለውን አደጋ ያውቃል። እናም የነሱ ፍቅር ያንቺ ፐርሰናል የግል ፍቅር፣ ያንተ ፐርሰናል የግል ፍቅር። ኢየሱስ በጅምላ እንዳስተራወቀ ወዳቸዋለሁ ኢትዮጵያ ሕዝቦች አይልም። በግልህ ነው የሚወድ። አይ ላቭ ዩ። ለምሳሌ አሁን አንቺማ በዘዴ በሲስተም እኛን ሸውደሽ ማለት ነው። ለብቻሽ ልትወደጂ ማለት ነው። ኢየሱስ ጋር በጎን ሄደሽ ጌታ ሆይ በዓለም ላይ አንደኛ የምትወደው ማንን ነው በይ ሚልሽ ምን እንደሆነ ታውቂያለሽ? አንቺን ነው። እናንተን አይደል፣ አንቺን። በዓለም ላይ እንዳንቺ የምወደው የለም። ከዛ በኋላ አንድ ወንድማችን በጎን ሄዶ እንዴ በምን ምክንያት እኔ ያገለገልኩ ምናምን ያልኩ በጎን ሄዶ ጌታ ሆይ ግን አንደኛ የምትወደው አንተን ነው። እሷም መጣ ጌታ ሆይ ከሁላችን አንደኛ ማንን ነው የምትወደው? በጎን ሄዳችሁ ጠይቁ እስቲ። አንቺን ነው እንጂ ኢየሱስ አይ ላቭ ዩ ብሎ ዝም ብሎ አይጮ። የምትቀበዩም እንዲሁ በግል ነው። ራእይ መጽሐፍ ላይ ምን ይላል መሰላችሁ? በሚመጣው ዘላለም ውስጥ ማለት ነው ኢየሱስ ከምድር ድል ነስተው ለሚሄዱት ማለት ነው ለእያንዳንዱ ሰው ያ ሰው ብቻ የሚያውቀውን ስም እሰጠዋለሁ። ምንድን ታውቃላችሁ? ከእያንዳንዱ ጋር የግል ጓደኝነት የግል ወዳጅነት ነው ሚኖረኝ እንጂ ሰብስበውን ሁላችሁንም በሉ ባይ ባይ ቻው አይደለም። እያንዳንዱ በግሉ ያ ሰው ብቻ የሚያውቀው ስምን እሰጠዋለሁ። ከኢየሱስ ጋር ያለው ወዳጅነት የግል ወዳጅነት ነው። የጀማ አዳኝ አይደለም፣ የግል አዳኝ ነው። ፐርሰናሊ ኃጢአተኞች ነን ብላ አይደለም ጌታ ነኝ ድብን ያልኩ ኃጢአተኛ በምንም ሁኔታ ብታጠን ማልነጻ ኃጢአተኛ በኃጢአቴ በቅዱሱ እግዚአብሔር ፊት ስቆም የጽድቅ ፀሐይ ሲወጣብኝ ያረኩት ቅጠል የሚረግፍ ምስኪን ሰው ነኝ። ራሴን ማዳን ማጽደቅ አልችልም። የፈለገ ቸርች ውስጥ ታታሪ ብሆን ከቸርች አገልጋዮች ፓስተሮች የታወቁ ሰዎች ጋር መውጣ ምገባ ሰው ብሆንም በቅዱሱ አምላክ ፊት ግን እኔ ባዶ ራቁቴን ብቻዬን የምቆም ምስኪን ሰው ነኝ ሲል ሰው ያንን ልብስ ይለብሳል። ሲል ሰው ያ በግ በእርሱ ምትክ እንደሞተለት ያውቃል። ስለዚህ መጽሐፍ ምን ይላል? አብርሃም ሄደ፣ በጉን ወሰደው፣ መስዋዕት አድርጎ ሰዋኑ በልጁም ፋንታ። አቤት በማን ፋንታ? በልጁ ፋንታ። ስለዚህ ይስሐቅ የሚሞትበት ምንም ምክንያት የለም። በሱ ምን ምትክ የሞተ በግ አለ። ይስሐቅ ዝም ብሎ አልተለቀቀም፣ በምትኩ የሞተ ስላለ።
የእግዚአብሔር ቃል አልተቀየረም። ሄደ ግደለው የተባለ አልተገደለም። መሞት ለሚገባው ነገር ግን ምትክ መጥቷል። አሁን ይስሐቅ የሚሞትበት ምንም ምክንያት የለም። እግዚአብሔር ፍርደ ገምድል አይደለም። ያንንም ገሎ በሱ ምትክ የተገደለውንም ገሎ ከእንደገና ደግሞ በምትክ የተሞተለትንም ሰው ገሎ እግዚአብሔር ፍርደ ገምድል አይደለም።